ጋሼ እንዴት ነሽ? አረፍ በል። እሺ አሁን በቃ ተሻለኝ ብለሽ ጉድ ማለት አበዛሽ አይደለም? አይ እኔ እኮ እየሰራው አይደለም፣ ሀዊን እያዘዝኳት ነበር። አባ እባክህ እንደው በዚህ አጋጣሚ ምከርልኝ። ልጅቷ በቃ የሚሰራውንም የማይሰራውንም ቀንም ማታም እየሰራች አላርፍ ብላ አስቸግራኛለች። እንዴ ቤት ውስጥ ጉድ ማለትማ የሴት ወጉ ነው። ምን ማለት ነው? እስኪ ንገርልኝ ጋሼ። ናኦሚ እኮ በቃ ምንም ስራ ሳልሰራ እንድቀመጥ ነው የሚፈልገው። እሱን ሌላ ጊዜ እንማከርበታለን። አሁን ይልቅ በሰላም ነው የፈለግሽኝ? ምናልባት በዚህ ሰዓት ማንሳቴ ትክክል ላይሆን ይችላል፣ ግን ደግሞ ከዚህ የተሻለ ሰዓት አላገኝም። እማ ቆይ የተፈጠረ ነገር አለ እንዴ? ምንድን ነው እንደዚህ ያስጨነቀሽ? አይ ምንም የለም። እኔ እኮ እንደውም ጋሼን ብቻውን ላውራው ያልኩት ሀሳቡ ትክክል እንደሆነና እንዳልሆነ ለማወቅ ነበር። ምንድን ነው? ተናገሪ እንስማው። ጋሼ እማዬ ከዚህ ከሄደች ቀን ጀምሮ እኔና ናኦሚ እንድንጋባ እየነገረችኝ ነው። ያው አብረን ብንኖርም አለመፈራረማችን ግን ቅር አሰኝቷታል። እና ይሄን ነው ልክ ባልሆነ ምናምን ነገር የምትይው? እምሩ ይሄ እኮ የሁሉም እናት ፍላጎት ነው። አዎ ግን ሰዓቱ አሁን አይደለም ብዬ ነው። የምን ሰዓት ነው የምታወሪው? አንዲት እናት የልጇን ዓለም ለማየት ብትመኝ ምን ክፋት አለው? ነው ግን እኮ እንደዚህ በድንገት ሲሆን ብዬ ነው። እንደውም አንዳንድ ጊዜ እንደዚህ ቶሎ የሚቆርጥና ውሳኔ የሚሰጥ ሰው ያስፈልገናል። እናትሽ ይሄንን ተመልክታ ባትነግረን ኖሮ እኮ እኛ ላናስበው ምንችል ነበር። ምሩዬ ይሄ ነገር አሳስቦሽ ነው በውስጥ ሲደስ ታብሰለስ ነበር? አዎ አብረን እየኖርን እኮ እንጋባ ማለቱ ትንሽ ከበደኝ። ምን ማለት ነው የምሩ? ይሄ እኮ ሙሉ መብትሽ ነው። ይኸውልሽ ደግሞ ሰርግና ሞት እኮ በህይወታችን ድጋሚ ተመልሰው የማይመጡ ነገር ናቸው። ይኸውልሽ የኔ ልጅ አንቺ ሲበዛ ለሰው ሀሳቢና ተጨናቂ ነሽ። ይሄ ነገርሽ ደግሞ አንቺን እስኪጎዳ ድረስ መሆን የለበትም። ደግሞ አንቺን የሚያስደስትና የሚያስፈልግሽን ነገር ለሰው ብለሽ መተው የለብሽም። በጣም አስጨንቆኝ ነበር፣ ግን ስነግራችሁ እናንተ ቀለል አድርጋችሁ ስትመልሱልኝ ደስ አለኝ። እሺ አባነስ እንደው ፈራሹ ይባል እንደው ለእኔ ለመንገር ይሄን ያህል መጨነቅ ነበረብሽ ምሩ? እንዴ ናኦሚ ምን እያልካት ነው? ቆይ ከአንተ እኔ አልቀርባትም ብለህ ነው አይደለም ምሩ? አዎ ጋሼ ልክ ነው። ኧረ ነው ሲጀመር ገና ድሮ ነው የገባኝ። እኔ በገዛ ቤቴ ጎረቤት ልጅ ሆኛለሁ። እንግዲህ ምን ታደርገዋለህ? ልጅና አባት ሲግባባ እንግዲህ እንደዚህ ነው። በቃ ለዚህ ደስታችን የሚሆን ቆንጆ ቡና ላፍላ። አይ ምሩ አባ አሁን ዝም ብለህ ተመለከታት። በዚህ ደስቷ በቃ ለተከታታይ 3 ቀን ያለማቋረጥ ነው ስራ የምትሰራው። ምንም አታርፍም። አሁን ምን አለ ትለኛለህ እንዴ? ሰርጌ ላግባሽ ብለህ እንደዚህ ደስ ካላት ያኔ አለሟን ስታይ ደግሞ ምን ልትሆን ነው በለኛ። አይ እንጃልኝ አባ ያዛኔማ በቃ ያለማቋረጥ ነው ቀንም ማታም የምትሰራው። ይሁን ግድ የለም። እረ የጽናት ቅናት በጣም በዛ የምትሉ ይህን ቪዲዮ ላይክ በማድረግ ጀምሩ። ሰላም ጤና ይስጥልን የተከበራችሁ የጽናት ድራማ አፍቃሪያን በሙሉ ጽናት ድራማ ክፍል 219ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ለዚህ ቻናል አዲስ ከሆኑ ሰብስክራይብ እያደረጋችሁ እናም ውድ የቻናል ቤተሰቦች ጽናት ድራማ በክፍል 218 ላይ እንዳያዝ ከሆነ የጽናት ሁኔታ እንግዲህ በጣም እጅ ብሎናል። ጽናት ጸባዩዋ በጣም ተቀይሯል። እናም በክፍል 218 ላይ እንዳያዝ ከሆነ እንግዲህ የኪራ ጸሐፊ ከኪራ ጋር አንድ ላይ ወደ ስብሰባ ለመሄድ ኪራን እየጠበቀችው ነበር በር ላይ። ነገር ግን እንዳጋጣሚ ሆኖ ጽናት ትደርሳለች። አለባበሷን አይታ በጣም ቀንታለች። እንግዲህ ጽናት እቺ ልጅ ውብ ሆና ማየት አትፈልግም፣ ምክንያቱም ባሏን ታማላለች ብላ ስለምታስብ። ልጅቷ ግን እነዚህ እያሰበች አይደለም። ያው ከሰዎች ጋር ያላት ቀረቤታ በጣም ደስ የሚል ነው። እናም ጽናት ደግሞ በዚህ የተነሳ ባሌን እቀማለሁ በማለት እንግዲህ ልጅቷን በጣም እያሰቃየች ነው። ውድ የቻናሌ ቤተሰቦች የጽናት ሁኔታ እንግዲህ በጣም የሚያስጠላ ነው። ሁላችንም በጸሐፊዋ ቦታ ብንሆን እንግዲህ ጽናትን በጥፊ ነበር የምናጮላት። እናም እንግዲህ ጽናት ወደ ቤት ስትገባ ኪራም እየተዘጋጀ ነበር። እናም አትሄድም አለችው ጽናት። እንግዲህ ኪራ ምን እንደተፈጠረ ሳያውቅ ምን ተፈጥሮ ነው ለምንድን ነው የማልሄደው ምናምን በማለት እንግዲህ ከእሷ ጋር ጭቅጭቅ ይጀምራሉ። በመሃል ሀናም ትመጣለች። እንግዲህ ያው የተፈጠረውን ነገር ለማስረዳት ስትሞክር ጽናት መስመሯን አለፈች። ውድ የቻናሌ ቤተሰቦች እንግዲህ በሰዓቱ ኪራ ራሱን መቆጣጠር አልቻለም ነበር። ለጽናት ምን ብሎ ያስረዳት? እንግዲህ ከእሷ ጋር አንድ ላይ እየኖረ ነው፣ አግብቷታል እና ከሷ ውጭ ሌላ ሴት እንደማይፈልግ በተደጋጋሚ ቢነግራትም እሷ ግን አሁንም ቢሆን ኪራን ትጠራጠረዋለች። ሌላ ሴት ጋር የሚሄዱላ ይመስላታል። እናም ኪራ በሰዓቱ በጣም ስሜታዊ ሆኖ ነበር። ጽናትን የመታ ጥፊ በስማ ጥፊ አይባልም። እውነት
ኪራ አንጀቴኝ ነበር ያራሰው። በጣም ነበር የተመቸኝ። እንደነዚህ አይነት ሰዎችን እንግዲህ በምት ጸባያቸው ማስተካከል እንጂ በንግግር እንግዲህ ጸባያቸው ሚስተካከል አይደለም። ጽናት በዚሁ ከቀጠለች እንግዲህ ኪራን ታሳብደዋለች። እናም ኪራም የወሰደው እርምጃ በጣም ትክክል ነው የሚለው። እናም ቢሆንም ግን ጽናት በሰዓቱም በጣም ተናደለች። እንዴት በሰው ፊት በጥፊት ትመተኛለህ? ለዛውም በጸሐፊ ፊት በማለት ከሱ ጋር ደግሞ ሌላ ጦርነት እንግዲህ ቤቱን ለቅቄ ካልወጣው እያለች በጣም ያዙኝ ልቀቁኝ ስትል ነበር። ጽናት እንግዲህ ጸባዩን ማስተካከል አለባት የምትሉ ኮመንት ላይ እስቲ እየገባችሁ ጽናት ጸባዩን ብታስተካክል ብሎ እንደዚህ ሁኔታ ከቀጠለች እንግዲህ እኛም ከሷ ጋር መቀጠል አንችልም። ጽናትን በፊት እኛ የምንወዳት እንግዲህ በጸባዩዋ በመልካም አስተሳሰቧ እናም እንግዲህ ያው ሰዎችን ስለምትረዳ በጣም ነበር የምንወዳት። አሁን ግን መስመሯን እያለፈች ነው። ጽናት ፍጹም ሌላ ሰው ሆናለች። ስለዚህ ጽናት ራሷን መቀየር አለባት። ወደ ድሮ ጽናት መመለስ አለባት። በዚሁ ከቀጠለች እንግዲህ ከድራማም ልናስወጣት እንችላለን። ለኪራም ሌላ ሴት ልንድረው እንችላለን። ስለዚህ ጽናት ጸባዩን ማስተካከል አለባት። አለበለዚያ እንግዲህ ፍቅራችንን ሙሉ በሙሉ እዚሁ እንጥላለን ብለን ነው የምናስበው። እናንተስ እስቲ ምን ትላላችሁ? በእኔ ሀሳብ ተስማማላችሁ? ጽናት ጸባዩን መቀየር አለባት ወይስ በዚሁ ትቀጥል ነው የምትሉ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እናም ውድ የቻናሌ ቤተሰቦች እንግዲህ ኪራም ወደ ውጭ ከወጣ በኋላ እንግዲህ በጣም አሳስቦት ነበር። እውነት እንደተባለው እቺ ልጅ ለፍቅር ትፈልገኛለች በማለት ሃናን በተደጋጋሚ ይጠይቃታል። እናም ሃና የመለሰችው ምላሽ በጣም ነበር የሚያዝናን ነው። እናም ኪራን እንኳን ለፍቅር ይቅርና ለጓደኝነት ራሱ ማልፈልግ አይነት ሰውነ በማለት እንግዲህ ወሽመጡን ነበር የበጠሰችው። ኪራም እንግዲህ በዛቱ ምን ለማለት ፈልገች ነው በማለት ሌላ ታሪክ ውስጥ ሊገባ ነበር። እንግዲህ ያው እንደምንም ብላ ጨዋታውን ቀየረችው ሃና። እናም እውነት ለማለት እንግዲህ እውነት እናውራ ከተባለ ሃናም እንግዲህ ሃና ጋርም ትክክል ናት ብለን እናስባለን። ይህ ሁሉ ችግር የመጣው በጽናት ነው እንጂ ሃና እንደዚህ ማስባም አታውቅም። እንግዲህ እኛ እስከዛሬ ድረስ ምን እንደሚፈጠር ሁሉንም ነገር እያየን ነው። ስለዚህ በዚህ ነገር ላይ አስተያየት መስጠት ያለብን እኛ ተመልካቾች እንጂ እንግዲህ እዛው ድራማ ላይ ተዋናይ ሆኖ የሚሰሩ ሰዎች ምንም ላያውቁ ይችላሉ። ስለዚህ እኛ በሁሉም አንግል ስለምናይ ሀሳብ አስተያየት እንግዲህ መስጠት የምንችለው እኛ ነን። እስቲ እናንተስ ምን ትላላችሁ? ሌላው ነገር ደግሞ እንደሚመስለኝ ከሆነች ጸሐፊዋ ማለትም ሃና ለኪራ እህቱ ሳትሆን አትቀድም የሚል ጥርጣሬም አለኝ። ለምን ካላችሁ በክፍል 218 ላይ እንዳያስ ከሆነ እንግዲህ የሃና እናትም አስቴር ናት፣ የኪራ እናትም አስቴር ናት። እንግዲህ ሃና እናቷ የት እንዳለች አታውቅም። ነገር ግን በእናቷ ትምላለች። በእናቷ ስትምል ደግሞ ኪራ አይወደውም። ምክንያቱም እናቱን ስለሚያስታውስ እንደዛ አይነት ወሬ አልወድም፣ ሁለተኛ እንደዚህ አትበይ ነበር ያላት። ስለዚህ የሁለቱም እናቶች ስም ከተመሳሰለ አና ደግሞ እናትየዋ የት እንዳለች ካላወቀች እነዚህ ሰዎች እንግዲህ እህትና ወንድም ናቸው ብዬ ነው ማስበው። በኔ እይታ እንግዲህ የእናንተም ሀሳብ እንደዛ ይሆናል ብዬ አስባለሁ። እስቲ ሀሳባችሁ ምን ይመስላል? ኪራና ሃና እህትማ ወንድም ናቸው ወይስ አይደሉም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና ወደፊት እስቲ ምን እንደሚፈጠር አብረን የምናየው ይሆናል። ነገር ግን ሄዶ እንግዲህ እነዚህ ሰዎች እህትና ወንድም ከሆኑ ጽናት አሁንም በጣም እንደምትጸጸት አልጠራጠርም። ምክንያቱም እስካሁን ድረስ ኪራን ስትጠረጥረው ነበር። እቺ ጸሐፊዋንም እንግዲህ በሌላ አይን ስታያት ነበር። ስለዚህ እስቲ ወደፊት ምን እንደሚፈጠር አብረን የምናየው ይሆናል። እና ውድ የቻናሌ ቤተሰቦች ወደ ክብሮምና ጆከር በክፍል 218 ላይ እንዳያስ ከሆነ እየተግባቡ አይደሉም። በዛ ላይ ክብሮምም ስለ ጆከር አንዳንድ ነገሮችን እያጠራ ነው። እንግዲህ ሁሉም ነገር ከኒና ሳይሰማ አይቀርም ብዬ አስባለሁ። ጆከር ለሰኒ እንግዲህ እውነተኛ ባለቤቷ እንዳልሆነ የእውነት እንዳልተጋቡ ኒና የነገረች ይመስለኛል። እናም ያንን ነገር እንግዲህ ለማረጋገጥ ጆከርን ለማግኘት ክብሮም መጥቶ ነበር። እናም በመሃል የማይሆን
የቃላት ምልልስ ካደረጉ በኋላ ጆከር በጣም ስሜታዊ በመሆን ክብሮምን በቦክስ ብሎት ነበር። ይህ ሁሉ ነገር ሲፈጠር ደግሞ መርሲሞይ እንግዲህ ተደብቆ እያያቸው ነበር። አሁን መርሲሞይ ማድረግ ያለበት በእነዚህ ሁለት ሰዎች መካከል መግባት አለብኝ በማለት እንግዲህ ሌላ እቅድ ወዲያውኑ አውጥቶ ከክብሮም ጋር ለመግባባት አስቦ ነበር። እናም ለክብሮምም አንድ ምርጫዎችን ቢሰጠውም ክብሮም እንግዲህ ሊያናግረው ፈቃደኛ አልነበረም። እናም በክፍሉ 218 ወደ መጨረሻው አካባቢ እንዳያስ ከሆነ ለክብሮም መርሲሞይ ፎቶ ልኮለት ነበር። እንግዲህ ከሰኒ ጋር አብሮ ተኝቶ ነበር። ያንን ፎቶ ለክብሮም ልኮለት ነበር። ክብሮም በሳቱ በጣም ተናዶ ነበር። እሳት ጎርሶ እሳት ልሶ እንግዲህ ቀጥታ ወደ ሰኒ ጋር ነበር ሄደው። ሰኒ ጋር ሄዶ በሩን ሲያንኳኳ እንግዲህ ያው ማንም ሰው አልከፈተለትም። እንደ ድንገት ሆኖ ደግሞ ማርሲሞ ይመጣል እና ወዲያውኑ ሀሳብ ያስቀይሯል። ምን እንደተፈጠረ ከጆከር ጋር ደግሞ ሰኒ ያላት ግንኙነት ምን እንደሆነ ፎቶን ለምን እንደላከለት እንግዲህ ለማስረዳት በማለት ከዛ በር እንደምንም ብሎ ክብሮምን ይወስደዋል። ውድ የቻናሌ ቤተሰቦች መርሲሞይ ለክብሮም ምን ለመናገር ነው? እውነት እንደተባለው እንግዲህ ክብሮም ማለትም መርሲሞይ ለክብሮም አስቦ ነው ወይስ ጆከርና ሰኒን ለማለያየት ፈልጎ ነው? ሀሳቡ ምን ይመስላችኋል? መርሲሞይ ምን ያሰበ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና እስቲ በክፍል 219 ላይ ምን እንደሚፈጠር አብረን የምናየው ይሆናል። እናም ወደ ናቲ ስንመጣ ደግሞ ናቲ እንግዲህ ሰሞኑ በጽናት ድራማ ላይ ጠፍቶ ነበር። አሁን ተመልሷል። እናም የቅዱሴ አክስትና ናቲ በጭራሽ ሊስማሙ አልቻሉም። የቅዱሴ አክስት በጣም ነገረኛ ትመስለኛለች። እንግዲህ ያው ነገረኛ መሆኗን ከናቲ ጋር የምታደርገውን ነገር ካየን በኋላ እንግዲህ አረጋግጠናል። በጣም ነገረኛ ሴት ናት። ከእሷ ጋር መግባባት በጣም ከባድ ነው። ቢሆንም ግን እሷ አሁን ላይ ለቅዱሴ አስባ ይመስለኛል። ከዚህ በፊት ቅዱስ በጓደኞቹ ስለተገዳ አሁንም በጓደኞቹ ይጎዳል በማለት እንግዲህ ጓደኞቹ ከሱ እንዲርቁ ለማድረግ አስባ ይመስለኛል። እንግዲህ እነዛ ስትሆን የነበረው ቢሆንም ግን ሁሉም ነገር በልክ ሲሆን ነው ደስ የሚለው። ስለዚህ የቅዱሴ አክስትም እንግዲህ ናቲን ባታስከፈው፣ የቅዱሴ ጓደኞችን እንግዲህ ባታስከፈው ላለው። ምክንያቱም እነዛ ጓደኞች ልክ ነው ቅዱሴን ጎድቶት ሊሆን ይችላል። ስለዚህ የመጣ ሁሉ ቅዱሴን ይጎዳል ማለት አይደለም። ሁሉም ሰው አንድ አይነት አይደለም። ቅዱሴም እንግዲህ ለአክስቱ ሲናገር የነበረው ያንን ነበር። አክስቱ እንግዲህ አልሰማ በማለት ሌላ ነገር ስትፈጥር ነበር። በሳቱ እንግዲህ ማየውን ነገር ተናግረው ነበር። ናቲም ከዛ ቤት እንዲወጣ እንግዲህ ስትገፋፈው ነበር። ናቲ በጣም ተሰምቶት ነበር፣ በጣም አዝኖ ነበር። እናም ውድ የቻናሌ ቤተሰቦች የቅዱሴ አክስት ያደረገችው ነገር ትክክል ነው ወይስ ትክክል አይደለም? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ወደ ጆከር ስንመለስ ደግሞ ጆከር እንግዲህ ቤተሰቦቼ ናቸው በማለት በገንዘብ እንግዲህ አንዲት አሮጊትና አንድ ሽማግሌ ከሰኒ እህት ጋር እና ከሰኒ ጋር ለማስተዋወቅ እንግዲህ በገንዘብ ገዝቷቸው እያመጣ ነበር። እነዚህ ሰዎች ከመጡ በኋላ እውነት እንደተባለው ለጆከር እናትና አባት እንደሆኑ ያስመስላሉ ወይስ ይነቃባቸዋል? እስቲ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደሚባለው ሁለቱም እንግዲህ ሼባዎች እየገባላቸው ይመስለኛል። ግን እንግዲህ ሊሳሳቱም ይችላሉ። አምልጦ ካፋቸው እንግዲህ የአራዳ ቋንቋ የሚባለው ካፋቸው ሊወጣ ይችላል። እናም እንግዲህ እነዚህ ሰዎች ለጆከር እናትም አባትም እንዳልሆኑ የሰኒ እህት ልታውቅ ትችላለች ብዬ ነው ማስበው። እስቲ እናንተስ ምን ይመስላችኋል? በቀጣይ ክፍል እስቲ እነዚህ ሰዎች ይዋረዳሉ ወይስ ይሳካላቸው ይሁን የሚለውን አብረን የምናየው ይሆናል። እስቲ በክፍል 219 ምን እንደሚፈጠር አብረን እናየዋለን። ወደ ምሩና ናሆሜ ስንመጣ ደግሞ ምሩ እንግዲህ በጣም ተጨንቃለች። በዛ ላይ እሌኒ ከተመለሰች በኋላ ናሆሜ ጥሏት የሚሄድ እየመሰላት ነው። ከበፊቱ እንግዲህ ፍቅሩ የቀነሰ መስሏት እንግዲህ በጣም ተጨንቃ ነበር። ናሆሜን በተደጋጋሚ ስትጠይቀው ነበር። እውነት እንደ በፊቱ ትወደኛለህ በማለት ደጋግማ ስትጠይቀው ነበር። ናሆሜም ከበፊቱ ይበልጥ እንደሚወዳት አስረግጦ ሲነግራት ነበር። ቢሆንም ምሩ ግን አልነበረባትም። ምክንያቱም ናሆሜ እሷን የሚተው አይመስለኝም። ስለዚህ በናሆሜ እርግጠኛ መሆን አለባት። አለበለዚያ እሷም ልክ እንደ ጽናት
በመሀላቸው እንግዲህ ክፍተት ሊፈጠር ይችላል። አሁን ላይ ጽናት በኪራና በጽናት መካከል እንግዲህ በጣም ክፍተት እየተፈጠረ ነው። ያ ክፍተት ደግሞ እንዲፈጠር እያደረገች ያለችው ጽናት ናት። ስለዚህ ምሩም እንግዲህ እንደዛ አይነት ስህተት እንደማሰራ ተስፋ አደርጋለሁ። ግን እንደዛ ካደረገች ናሆሜም እንግዲህ ወደ ቀድሞ ፍቅረኛው እንዳይመለስ ነው የምፈራው። ስለዚህ አሁን ላይ ሰኒም ደግሞ በድጋሚ ማለትም ምሩም አሁን ላይ በድጋሚ ብንጋባ እያለች ነው። እስቲ አባቱን ማለትም የናሆሜን አባትም ጠርታ እንግዲህ ከእሱ ጋርም ስትማከር ነበር፣ ስታማክረው ነበር። መቼስ ያው ናሆሜ እሷን ጥሏት እንደማሄድ ተስፋ አደርጋለሁ። እስቲ ወደፊት ምን ይፈጠራል የሚለውን አብረን የምናየው ይሆናል። ውድ የቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ። ጽናት ድራማ ክፍል 219 ከተለቀቀ በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት ደህና ቆዩልኝ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው።